አሁን የደረሰን ሰበር መረጃ የኢትዮጵያ አትሌቲክስ ፌዴሬሽን ዛሬም በገለቴ ቡርቃ ጉዳይ ላይ ጋዜጣዊ መግለጫ በዛሬው ዕለት መስጠታቸው ተሰማ። በዚህ በጋዜጣዊ መግለጫ ምን ተወሰነ፣ ምን ተደረገ የሚለውንም ለእናንተም በዝርዝር የምናስዳምጣችሁ ይሆናል። የደረሰን ሰበር መረጃ ሁለቱ ታዳጊዎች በፖሊስ በቁጥጥር ስር መዋላቸውም እንዲሁም ተሰማ። በቁጥጥር ስር የዋሉት በጋሞ ዞን ካምባ ከተማ ኤፎር47 የጦር መሳሪያ አስመስለው ሰርተው ውድ አድማጮቻችንና ተመልካቾቻችን እንዲሁም የተለያዩ ወቅታዊ ሰበር መረጃም ተሰምቷል። እነዚህ ሰበር መረጃም ምንድናቸው የሚለውንም ለእናንተም በዝርዝር የምናስዳምጣችሁ ይሆናል። በቅድሚያ ለቃሉ ቲዩብ አዲስ የሆናችሁ ሰብስክራይብና የደውል ምልክቱን የሚጫኑ እንዲሁም ቤተሰብ ይሁኑ። አሁን ወደ ዝርዝር መረጃዎችም እንዲሁም አለፍን። አሁን የደረሰን ሰበር መረጃ የኢትዮጵያ አትሌቲክስ ፌዴሬሽን በአትሌት ገለቴ ቡርቃ ጉዳይ ላይ ጋዜጣዊ መግለጫ በዛሬው ዕለትም እንደተሰጠም እንዲሁም ተነገረ። በዚህ መግለጫ በዋነኝነት ከአትሌት ገለቴ በተጨማሪም በብዙ አትሌቶች ላይ ጥቃቶችም እንደሚደርሱ በስፋት መነገሩም ተገለጸ። ጥቃቱ በማናጀሮችና በአሰልጣኞችና በባሎችም እንዲሁም በጓደኞችና በቤተሰቦች ጭምር እንደሚፈጸም እንዲሁም ተነገረም። በተለይም በሴቶች አትሌቶች ላይ ብቻ ሳይሆን በወንዶች ላይ በተለያየ መልኩ ጥቃት እንደሚፈጸም እንዲሁም ተነገረም። በመቀጠል ለቀጣዩ ዓመት 2018 በሚኒስትሮች ምክር ቤት የቀረበው የ2 ትሪሊዮን ብር በጀት ህዝቡን እያስጨነቀ ያሉትን የኑሮ ውድነትና የዋጋ ግሽበት ችግሮችን ለማረጋጋት ማዋል እንዳለበት የኢኮኖሚ ባለሙያዎችም መግለጻቸው ተሰማ። የኢኮኖሚ ባለሙያውና የፖሊሲ አማካሪ ዶክተር ቆንስታንቲኖስም በጉዳዩ ዙሪያ ለቲክፋ ኢትዮጵያ በሰጡትም ቃለ መጠይቅም በጀቱ ከሀገሪቱ ህዝብ ብዛትና ከኢኮኖሚ እድገት ምጣኔ አኳያ ሲታይ ብዙ ነው ብለዋል። ሆኖም ግን የበጀት ረቂቅ ወደ ፓርላማ ከመሄዱ በፊትም ባለድርሻ አካላት ሊወያዩበት ይገባል ማለታቸውም እንዲሁም ተነገረ። በመቀጠል ሁለቱ ታዳጊዎች በፖሊስ ቁጥጥር ስር መዋላቸውም እንዲሁም ተሰማ። በቁጥጥር ስር የዋሉት ስም በጋሞ ዞን ካምባ ከተማ ኤፎር47 የጦር መሳሪያ አስመስለው ሰርተው በምሽት መንገድ አልፈው የሚሄደውን ግለሰብን እያስፈራሩ ታላቅ ዝርፊያ ሲሞክሩም እንደሆነም ተገለጸ። ይህንን የመሰለ ክህሎታቸውን ላልተገባ ዓላማ አውለውትም ስለተገኙ በጣቢያው ታስረው እንደሚገኙም እንዲሁም ተገለጸ። አሁን የደረሰን ሰበር መረጃ አትሌት ገለቴ ቡርቃ ለ20 ዓመታት ያፈራችው ንብረትም በባለቤቷ ገብረ መድህን ገብረ ማርያም ምክንያትም እንዳለ ማጣቷን ለገመዳሾ መናገሯም ተሰማ። እንዲሁም መኖሪያ ቤትና 11 መሬቶችና 4 መኪኖችም ባለቤቷ መሸጡን እንዲሁም መናገሯም ተሰማ። አሁን የደረሰን ሰበር መረጃ በአማራ ክልል ከሰሞኑ የሐኪሞች የመብት ጥያቄ ጋር በተያያዘ ከስራ ተባረው የነበሩ 5 የጤና ባለሙያዎችም ወደ ስራቸው መመለሳቸውም እንዲሁም ተሰማ። 32ቱ ደግሞ መለቀቃቸውን የአማራ ክልል ጤና ባለሙያዎች ማህበር ለቲክፋ ኢትዮጵያ መናገራቸውም ተሰማ። አሁን የደረሰን የሚያሳዝን መረጃ በማዕከላዊ ኢትዮጵያ ክልል ከምባታ ዞን አዲሎ ዙሪያ ወረዳ ኦዳሜ ቀበሌ አንድ ወጣት የፊጥኝ ታስሮና በገመድ ታንቆም በዛፍ ላይ ተንጠልጥሎ መሞቱን ለፖሊስ መረጃ እንደደረሰውና ወደ ስፍራው በማቅናት አስክሬኑ ወርዶ ለምርመራ ወደ ወራቤ መላኩን የወረዳው ፖሊስ ለቲክፋ ኢትዮጵያም እንዲሁም መናገራቸው ተሰማ። አሁን የደረሰን ሰበር መረጃ
በሐዋሳ ከተማ አስተዳደር ትናንት ሌሊትም በደረሰ የትራፊክ አደጋ 2 ወጣቶች ሕይወታቸው ወዲያውኑ እንዳለፈም እንዲሁም ተሰማ። አንድ ሰው ላይ ከባድ ጉዳት መድረሱን የሲዳማ ክልል ፖሊስ ኮሚሽን የትራፊክ አደጋ መከላከልና ቁጥጥር ዳይሬክተር ኢንስፔክተር ዳንኤል ሳንኮራ ለቲክቫህ ኢትዮጵያ መናገራቸውም እንዲሁም ተሰማ።